ዛሬ ላስተላልፍ የፈለኩት የተወሰኑ መልእክቶችን ነው። የሆነብን ያለው ብዙ ነው። እየተደረገብን ያለው ነገር ብዙ ነው። በአንደኛ ደረጃ በጣም እናዝናለን። ይህንን ስንል ጊዜዎች ዱዳ አድርገውናል። በመጀመሪያ በጦርነቱ እኮ የመጀመሪያውም ተጎጂ ኦርቶዶክሳውያን ናቸው። በጦርነቱ የተጎዱት በነበረው ጦርነት ባለማህተቦች ናቸው። ጉባኤ ላይ የነበሩ ናቸው። ከዚህም ወገን ከዛም ወገን ባለማህተቦች ረግፈዋል። ገዳማት ከሁለቱም ወድመዋል። አብያተ ክርስቲያናት ወድመዋል። የአብነት ትምህርት ቤቶች ወድመዋል። ነዋያተ ቅድሳት፣ የብራና መጻፍ፣ የታሪክ ድርሳናት ወድመዋል። ስለዚህ የመጀመሪያውም የመጨረሻውም ተጎጂ በጦርነቱ ቤተክርስቲያን ናት። ቤተክርስቲያን በሁለቱም ተጎድታለች። አሁን ደግሞ በስጋችን መድቀቃችን የሆነው ነገር ሳያንሰን እንደገና ዛሬ ላይ ደግሞ መጥቶ በመንፈሳዊውም ደግሞ እንድንጎዳ ሴራ ስለተሰረብን ነው። የሆነውን ነገር የሆነው የተደረገብን ነገር የሆነው ተሲሮብን ነው። ከመጀመሪያ ጀምሮ ቤተክርስቲያኒቷን ለመክፈል የተሄደበት የተሰራበት ስራ ስላለ ነው። በጦርነቱ ሞትን ተጎዳን። እንደገና አሁን ደግሞ በመንፈሳዊውም ደግሞ ቤተክርስቲያኒቷን እንድትከፈል ነው። አደጋው ግን የሁላችንም ነው። ታቦተ ጽዮን ወለጋ ላይ ልጆች አሏት። ታቦተ ጽዮን ድሬዳዋ ላይ ልጆች አሏት፣ ወዳጆች አሏት። ታቦተ ጽዮን ጋምቤላ ላይ፣ ጂንካ ላይ፣ አሳይታ ላይ፣ ጎንደር ላይ፣ ባህር ልጆች አሏት። የታቦተ ጽዮን ወዳጆች በራቸው ሊዘጋ ነው ማለት ነው። የታቦተ ጽዮን ወዳጆች እዛ ላይ መጡ ነው ማለት ነው። ሰዎች ስለበደሉን፣ ግለሰቦች ስለበደሉን፣ አዎ ትናንትና ጊዜ ዱዳ አድርጎን ዝም ብለን ሊሆን ይችላል። ቀን ዱዳ አድርጎን ብዙ ዝም ያልንባቸው ነገሮች አሉ። ምሕረትአብ ባስከፋችሁ ቁጥር ለምሕረትአብ ብዬ ኦርቶዶክስን ተዋለሁ አይባልም። ጳጳሱ አንዱ ባስከፉ ቁጥር ለጳጳሱ ብዬ ሃይማኖቴን ተውኩ አይባልም። ደካሞች አሉ፣ ብርቶች አሉ። ካስለቀሷችሁ ይልቅ ከወጓችሁ ይልቅ ከቀበሮ ጋር ቀበሮ ሆነው እንብላ ካሏችሁ ይልቅ ስለመበላታችሁ ስለመሞታችን ያለቀሱላችሁ አባቶች አሉ። ያነቡትን አባቶች አይታችሁ አንደኛ ይቅርታቸውን መቀበል ይገባ ነበር። እውነት ለመናገር አሁንም ቢሆን አልረፈደም። ሀገር ሲያረጅ ጃርት ያፈራል ሆኖ ፈሪ አገልጋዮችን አፈራችና እቺ ቤተክርስቲያን ዛሬ ተደፈረች። ሆድ አምላኪዎችን አፈራችና ተደፈረች። ገንዘብ ወዳዶችን አገኘች አፈራችና ተደፈረች እንጂ ስንቱ ዋጋ የከፈለላት ቤተክርስቲያን ናት። ስንቱ የሞተላት ቤተክርስቲያን ናት። ስንቱ በጸሎት የጠበቃት ቤተክርስቲያን ናት። በእኛ ልክ የምትሰፋ አልነበረችም ይቺ ቤተክርስቲያን። አሁን ባለው ጉዳይ ከቅርብ ጊዜ የመጣ ነው። አንዳንድ ነገሮች ከሚታዩት ሀገራዊ ጉዳዮች ተነስተው ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለና እንደው ይህንን ቤተክርስቲያን የተወክለው ቢያብራሩልን። ለምንድን ነው የማይሞቱ? መልካም ነው። ማን ይግደልህ? ለመሞት ወደ ማን እንሂድ? አሁን ይሄንንም ጨምረው ቢጠቁሙን እንዳለ እንደ ሀገሪቱ ከሆነ የምናየው ሀገራችን ኢትዮጵያችን ታማለች። አው በጠን ሀዘንሽ ቅጣጣ ከቤትም አልወጣ የሚል ነገር አለ አይደል? አው የሞተው ወንድምሽ የገደለው ባልሽ አይነት ነገር መሞት ከሆነ እኔ ዝግጁ ነኝ። መቼው ነው እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቅም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው። ስልኬ ቢታይ ግን እግዚአብሔር ይነሳል። የቤተክርስቲያን አምላክ ይነሳል። አዎ ይነሳል። የሰማዕታት አምላክ ይነሳል። የቅዱሳን አምላክ ይነሳል። ቤቱንም ያጸደዋል፣ ቤተክርስቲያንንም ይጠብቃታል። ጅራፉን ይገርፋል። ጅራፉን ገምዶ ቤቱን ያጸዳል። በግርፊያ ያጸደዋል፣ ያነጻዋል። እዚህ ወገኖቼ መንግስት እንዲህ አይነት እኩይ ተግባር በሚፈጽሙት ላይ ያላሳለሰ እርምጃ ሊወስድ ተግባሩን ሊያሳየን ያስፈልጋል። ግዴታውም ነው። አለበለዚያ ከገዳዮች ጋር መተባበር ነው። ይሄ ዝምታ ከገዳዮች ጋር መተባበር ነው። ወንጀለኞችን ለፍርድ አለማቅረብ ከገዳዮች ጋር መተባበር ነው። በርቱ፣ ቀጥሉ፣ ግፉበት ማለት ነው። እከሌ ነው አይሰራም፣ ሞተዋል፣ ቤተክርስቲያን ተቃጥሏል፣ እንዲያደረጉትን እርምጃ ሊወስድ ሊያስተዳድር ግድ ይላል። መንግስቴን መፈጸም አለበት። ቅዱስ ሲኖዶስ
እርስ በርስ በመነጋገር ቤተክርስቲያኒቷ የምትከበርበትን ህልውናዋ የሚከበርበትን ማንነቷ የሚጠበቅበትን አማኙ በሰላም ወጥቶ እንዲገባ ሃይማኖቱን አምልኮቱን እንዲፈጽም የማድረግ ግዴታ ስላለባችሁ ከመንግስት አካላት ጋር በመነጋገር እንድታስከብሩ ወንጀለኞች ለፍርድ እንዲቀርቡ እንድታደርጉ ግዴታችሁ ነው። የተቀመጣችሁበት ወንበር ያደረጋችሁት አስኬማ ያስገድዳችኋል። በአማረ መኪና መሄድ ያማረ ቤት ውስጥ መኖር አይደለም። እንደ አቡነ ጴጥሮስ ሰማዕት መሆንን ይጠይቃል። እኛን ከምታሳድዱን ገዳዮችን ብታሳድዱ ምን አለ? እኛን እረፍት ከምትነሱን ቤተክርስቲያንን የሚያቃጥሉትን እረፍት ብትነሱ ምን አለ? እንዲሁም በአረብ ሀገር ያሉት ክርስቲያኖች በሰላም እየኖሩ፣ በአውሮፓ ያሉ ክርስቲያኖች በሰላም እየኖሩ፣ በአሜሪካ ያሉ ክርስቲያኖች በሰላም እየኖሩ፣ በአውስትራሊያ ያሉ ክርስቲያኖች በሰላም እየኖሩ በሀገራችን ላይ ሀገር የሰራች ኦርቶዶክስ ተዋሕዶ ቤተክርስቲያን በሃይማኖታቸው ምክንያት ወገኖቻችን ታረዱ። አራጅ ወገናችን፣ ታራጅ ወገናችን። የኔ ጥያቄ ከሌ ያረደ ከሌ ታረደ አይደለም። ድርጊቱ እጅግ እኩይ የሆነ ተግባር ነው። እኩይ ሰይጣን በእድሜ የሚበልጣቸው ሰዎች ያወቁ መስሏቸው ክርስቲያኑ ላይ መከራ መጡ። ክርስትና በሞት አትጠፋም። ክርስትና በስደት አትጠፋም። ክርስትና በእንግልት አትጠፋም። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። አትጠፋም። ግን አቋም ያስፈልጋል። ግን አንድነት ያስፈልጋል። ግን ህብረት ያስፈልጋል። ግን የሚመራ ሰው ያስፈልጋል። ለበጎ ነገር መነሳት ያስፈልጋል። ለሰላም ነገር መነሳት ያስፈልጋል። ለጥሩ ነገር አንድ መሆን ያስፈልጋል። አውቃለሁ በመጥፎ እንደምታረጉሙት ነገ አንገታችን ላይ ገመድ ለማስገባት ቃላቶችን በሌላ የሰነጠቃችሁ እኛ እንድንታሰር እንደምትፈልጉ አውቃለሁ። እስራትንም አንፈራም፣ ሞትንም አንፈራም። ስለ ሃይማኖታችን መታሰር አይደለም መገደልንም አንፈራም። ሞት እንደሆነ አይቀር ዋቶኩን ሶዳና መንቲ ኬኛን ሂደማሚት ዱኡስ ዱፉ ሂን ሶዳኑ አመንቲ ኬኛ ከባጅና አመንቲ ኬኛ ኒዱና ኑቲ አመንቲ ነማን ጡቅኑ አመንቲ ኬኛን ከበጀጅ ማልጎን ብያ ይጃረ ማሌ ሴና ከበይነ ማሌ ሴና ኤግነ ማሌ አመንቲን ኦርቶዶክስ ማልጎት ሃዳሜ ሁንዳፉ ሃዳ ብያ ይጃርቴ አዳ ቀበቴ ሴና ቀበቴ ዋምባዬ ሆጀቴ ማሌ ማልጎቴ ኩምባዬ ነው መገደሲስ ባዬ 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 በጣም ያማል። ስለዚህ የሚያስፈልገን አንድነት ነው። ከኑበረባችስ ተኩማና አመንቲ ኦርቶዶክስ ከምታ አገር ጥሎ ልጅን አዝሎ ከመሰለ ሰውረን መኖሪያውን በራስ ፈቃድ የከበደው ጥሎ መሄድ በስደት ቁርፍ ተገፍትሮ ወጥቷል በግዳ ቀርቅሮ ሀገር ጥሎ ልጅን አዝሎ
ሰምተን ክፉ አንይ ክፉ መጉላላት ነው ስደት ትርፉ። በቃ በለን የወደድከን ልብ ለልብ አስተሳስረን